አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክና የአዲስ አበባ ቢላዋ የምንቀበለው እንጂ የምንሰጠው ጋት መሬት የለንም። እንግዲህ ይሄ ደግሞ ያው ከማጋ እንደተያያዘ የምታዩት ነው። በዚህ አጋጣሚ አንድ ዶክመንት ደርሶናል። በጣም ከባድ ዶክመንት ደርሶናል። ወደ 60 ገጽ የሚሆን ዶክመንት ነው የደረሰን። ከባድ ዶክመንት ነው። የክስ ቻርጅ የሚመስል ዶክመንት ያለው ነው። በተለይ ኤርትራውያን በደንብ ልታዳምጡት የሚገባ ዶክመንት ነው እጃችን ላይ የገባው። የትግራይ ታጣቂዎች፣ ፖለቲካ ኃላፊዎች፣ ጀነራሎቹ፣ ኮሎኔሎቹ ጨምረው ምን ሲያደርጉ እንደነበረ በክስ መልኩ የቀረበ በባንክ አካውንት እያንዳንዱ የባንክ አካውንት የተደረገ ኮንቨርሴሽን ኤርትራውያን የት ሲያንገላቷቸው እንደነበረ በየትኛው ሆቴል እያስቀመጡ በየትኛው አካውንት ገንዘብ የአካውንት ቁጥሩን ጨምሮ ማለት ነው። በጣም ከባድ ዶክመንት 60 ገጽ ያለው ዶክመንት ደርሶናል። በትግርኛ ነው የተጻፈው፣ እያስተረጎም ነው። ያ ብዙ ነገሮች ይገልጻል ብዬ አስባለሁ። በአጭር ጊዜ እናመጣላችኋለን። ለትግራይ ልጆችም ምንድነው እየተሰራ ያለው የሚለውን ነገር የምታውቁት ማለት ይሄ ዶክመንት በዛው በትግራይ ውስጥ በነበሩ አካላት ለክስ በሚመች መልኩ የተሰራ ነው። በነገራችን ተጠርጣሪዎቹም ድርጊቶቹም ማለት ነው። የፖለቲካ አመራሮቹ አሉበት፣ ወታደራዊ አመራሮቹ አሉበት፣ ፖለቲከኞቹ አሉበት፣ ባንኮቹ አሉበት። በጣም አደገኛ ወንጀሎች፣ በጣም አደገኛ የሚያስፈሩ አልፎ ሄዶም ኢትዮጵያ አየር መንገድን ነው የሚያስፈራው። በዛ ደረጃ እኔ መንገር እፈልጋለሁ። ዶክመንቱን እስካቀርብ የኢትዮጵያ አየር መንገድ ከትግራይ የሚያሳፍራቸው ሰዎች እነማን ናቸው የሚለውን በምንድን ነው የሚያጣራው የሚለውን ነገር እስከዛ ድረስ ነው የደነገጥኩት። ግልጽ ላድርገው፣ ሳልናገረው ነገር ከነገ ወዲያ የሆነ ነገር ቢሆን ስለሚቆጨኝ የኢትዮጵያ አየር መንገድን ጨምሮ ከትግራይ ሲያሳፍር ምን አይነት ሰዎች ነው የሚያሳፍረው የሚለውን ያጣራል ወይ? በጣም አደገኛ ዶክመንት ነው። በስም ዝርዝር ነው የምነግራችሁ። አሁን ደግሞ ሁኔታዎች የኦቨር ቴንሽን እየሆኑ ስለሆነ ያ ኦቨር ቴንሽን የሆነ ነገር ወዴት ሊያመራ ይችላል የሚለውን በደንብ ማየት ስለሚያስፈልግ ማለት ነው። እና እናቀርብላችኋለን ዝርዝር ዶክመንቱን ማለት ነው። ወደ ነጥቡ ልመለሰው እና ምናልባትም ከጋዜጠኛ ሰናይም ጋር ዶክመንቱን እየተመለከተው ስለሆነ እሱ ራሱ ሾኪንግ ነው ብሎ ነው ያለው። በቀጥታም ስለሚመለከተው ጋዜጠኛ ሰናይንም ይዤው እመጣለሁ።
ዶክመንቱ ማዕከል አድርገን ማለት ነው። ለኤርትራውያን ግልጽ ነው። በቃ ምን ማለት መተላለፍ ያለበት መልእክት እዛ ላይ ያለ ይመስለኛል። ሰሞኑን ጠብቁ። የአዲስ አበባ ቢላዋ የምንቀበለው እንጂ የምንሰጠው ጋት መሬት የለንም። በዛሬው ዕለት ህወሓት እና የትግራይ ጊዜያዊ አስተዳደር ያዘጋጁት የተቃውሞ ሰልፍ በትግራይ ክልል ተካሂዷል። በተቃውሞ ሰልፉ ላይ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ እና የህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል እና ሌሎቹም ንግግር አድርገዋል። ለኔ ትርጉሙንም ቃል በቃል ምስጋና ለሶሎዳ ሚዲያ ቃል በቃል ስለሆነ ዋቴቨር ሳሚ ኢሚግሬሽን የሚሆን የአየር መንገድ የኢትዮጵያ አየር መንገድን ብለው ኢሚግሬሽንም ቢሆን እነማን ነው የሚሳፈሩት የሚለውን ዳሜጁ ከደረሰ በኋላ መናገር ስለማልፈልግ ነው። ለራሱ ለአየር መንገዱም ጥንቃቄ ስለሚያስፈልግ ነው ዝም ብዬ ቲፕ ያረኳችሁ። አየር መንገድም ይሁን ኢሚግሬሽን ምንድነው እያደረገ ያለው? እዚህ 3-4 ነው ሴኩሪቲ ቼክ የሚደረገው። ያደርጋል ወይ? ለሚሊስን አንድ ነገር ልንገራችሁ። ሶሪ ያ ሲሪየስ ስለሆነ ትክክል ነው። ራፓፖርት የሚባል የሽብርተኝነት ዌቭ ትውልድ ያጠናውን ነገር ነግሬያቸዋለሁ። አንዱ ቻፕተር ባለፈው የጻፍኩት መጽሐፍ ጽሁፍ እሱ ነው። ራፓፖርት ትልቅ ጸሐፊ ነው። ዝም ብላችሁም the fifth generation of terrorism ብላችሁ ብትገቡ ታገኙታላችሁ። ራፓፖርት የሚል ታገኛላችሁ። በዓለም ላይ ባለፉት 100 ምናምን ዓመታት የተካሄደውን የሽብርተኝነት ምዕራፍ በ5 ምዕራፍ ነው የሚከፍለው። እሱ 5 ትውልዶች ነው የሚለው። ፌዝ 1 ፌዝ 2 ፌዝ 3 ፌዝ 5 የሚለው አለ። 5ኛው ምዕራፍ ነው ሴሚ ቴሮሪስት ስቴት የሚለው። ከፊል መንግስት ሽብርተኛ ማለት ሽብርተኛ ከፊል መንግስት። ከዛ በፊት ያሉትን 1 2 3ን ብትመለከቱ ኢትዮጵያ ውስጥ ኦልሞስት ሀፕን እያደረጉ ያሉ ናቸው። በተለይ ያለፉት 8-9 ዓመታት ተሰብስበው ነው እነዚህ 1 2 3 4 5 የሚባሉት እየመጡ ያሉት። ከነዚህ ውስጥ አንዱ ኮመን ግራውንዳቸው አንደኛ፣ ሁለተኛ እና ሶስተኛ ላይ ትልቁ የሽብርተኝነት ኪ ኤሪያ አየር መንገድ ነው የተመለከተ። ኮመን ካራክተሪስቲክ ኮመን ባህሪ ነው የነበራቸው። ይጠልፋሉ ፕሌን። አንዱ ሾአፕ ለማድረግ የሚያደርጉት እሱን ነው። ጀነሬሽን 1 ላይ ነው፣ ጀነሬሽን 1 ላይ የለም፣ ጀነሬሽን 2 ጀነሬሽን 3 ጀነሬሽን 4 ላይ አንዱ የመገለጫው እሱ ነው። በተለያየ መንገድ እየገቡ ማለት ነው። ኢትዮጵያም ውስጥ ተከስቷል። ባይዘው ኢህአፓም እንደዛ አድርጓል። ፕሌን እስከ መጥለፍ ሄደው ነበር አለ እነ ማርታ ምናምን የሚባሉት ኢንክሉዲንግ ማን ነው ይሄ አማራ የዚህ ከተጋሮች ከዚህ ከኤርትራውያን ጋር ሆኖ ሰነድ ተብሎ የሚባል ዋልልኝ የኤርትራውያን ሰነድ ያቀረበው በዛ ደረጃ ስለሆነ ሪሊ ለኔ ሰነዱን አንብቤ በተወሰነ ቆም ብዬ ያልኩት ኢትዮጵያ አየር መንገድ እና እንትኑ እንዴት ነው ይሄን ነገር እየሰራ ያለው? ሲምፕል ቲፕል አድርጋችሁ በቃ ባጭሩ ኤርትራውያን ሆነው የትግራይ መታወቂያ ተሰጥቷቸው $4,000 እየተከፈለ $1,000 እየተከፈለ በኢትዮጵያ አየር መንገድ ይመላለሳሉ። አንዱ መረጃ እሱ ነው። ከዚህ በላይ ዶክመንቱ ስናቀርብ እናየዋለን። ሌተናንት ጀነራል ታደሰ ወረደ እና ደብረጽዮን የደብረጽዮን ንግግር ያው የጦርነት ፊሽካ
ዛሬ ሙሉ ለሙሉ እኔ ጦርነቱ እንደማይቀር ዛሬ በደንብ ገብቶኛል። እንዴት ይቀራል አላቅም፣ ግን ጦርነቱ እንደማይቀር ዛሬ የደብረጽዮን ንግግር ግልጽ ነው። የጦርነት ነጋሪት ነው የጎሰመው። ነጋሪት ብቻ ሳይሆን ጥሪ ነው ያስተላለፈው። ጥሪ ብቻ ሳይሆን ሌሎች ኢትዮጵያውያንም ለዚህ ጦርነት እንዲሳተፉ ነው ጥሪ ያደረገው። የዛሬው ሊትራሊ ጦርነት ነው ዲክለር ያደረገው። አሁን ሰርፕራይዝ አልሆንም። ጦርነት ይጀመራል አይጀመርም ምናምን ብዬ ማን ጀመረው እንዴት ጀመረው ብዬ አይደለም። ደብረጽዮን ጦርነት አውጇል። ማወጅ ብቻ ሳይሆን ጥሪ አቅርቧል። ለሌሎች የአማራዎች ጥሪ፣ ለሌሎች ብሔር ብሔረሰቦች ጥሪ፣ ጀስት ላይክ የበፊቱ ጦርነት ከመጀመሩ በፊት ያለው አይነት ጥሪ ነው ያቀረበው። ስለዚህ ከሞላ ጎደል የጦርነት ዋዜማ መሆኑ ዛሬ የተረጋገጠበት። እንዴት እንከላከለው አላውቅም። ምናልባት የወጣው ህዝብ አስፈንድቆት ሊሆን ይችላል። አላውቅም። እሱን ሰክሮ ሊሆን በወጣው ህዝብ ሰክሮ ሊሆን ይችላል። የተናገራቸው ነገሮች ግን ምንም ጥያቄ የሌለው ያለቀ ጦርነት መሆኑን ነው ያሳየው ዛሬ። ስለዚህ ንግግራችንም በዛ ደረጃ ነው መሆን ያለበት ማለት ነው። 1 2 3 4 ብዬ ነግራችኋለሁ። እርግጠኛ ነኝ እውነት የምነግራችሁ ህወሓት አቅም ቢኖረው ኖሮ ዛሬ ማታ ጦርነት ጀምሮ ነበር፣ እንደ ደብረጽዮን ንግግር ማለት ነው። አቅም ቢኖረው ኖሮ የጎደለው አቅም ነው። ዛሬ ምናልባት የትግራይ ህዝብ ወጣልኝ ብሎ በየቦታው ሲመለከት ይሄ ሁሉ አቅም አለኝ ለካ ብሎ አዋጅ ነው ያወጀው፣ የጦርነት አዋጅ። ያስኬዳል አያስኬድም የምናየው ነው የሚሆነው። ግን ነጥቦቹን አነሳላችኋለሁ። ከዛ በፊት ጀነራል ታደሰ ወረደን ላንሳው። እሱም ሌላኛው የጦርነት አዋጅ ነጋሪ ነው። አንዳንዶች ድልድይ ነው ታደሰ፣ ገመድ ነው፣ እሱን ለመበጠስ ነው እነ ዮሐንስ መዲድ የሚሯሯጡት፣ እነ ወዲም በተይ ይሄን ገመድ ለመበጠስ ነው፣ እነ ፍስሐ መንጁስ ገመዱን ሊበጥሱ ነው የሚገናኙት ከነ ኤፍሬም ምናምን ነው ብሎ ያው የነሱ ፒአር የታደሰ ፒአር ነው የሚሰሩ ጋዜጠኞች አሉ። ዛሬ የተናገረውን ገመድ ነው ብሎ ነው የሚነግሩ ወይስ እንደነሱ ትርጉም ብለው መተው አሁንም አጣመው ሊነግሩ ነው የሚፈልጉት? ታደሰም ፒውርሊ ጦርነት ነው ያወጀው እንደ ደብረጽዮን ባይሆን። ድረ ጦርነት የነበረው ስብከት ነው የቀጠለው። ጦርነት ለማስቀረት ከሆነ የኢትዮጵያ መንግስት በቂ ዝግጅት ማድረግ አለበት፣ ኢንክሉዲንግ እነ ጌታቸውን ጨምሮ እነ ጻድቃንን ጨምሮ። ነገ ከነገ ወዲያ የሚበሉት እነሱ ናቸው በዚህ ከቀጠለ። ጦርነትን ለማስቀረት የሚደረግ በቂ ዝግጅት ያስፈልጋል። ታደሰም ጀነራል ታደሰ ወረደም የጦርነት አዋጅ ነው ያወጀው። ድልድይ አይደለም የገነባው፣ ገመድ ብቸኛ ገመድም አይደለም። አንድ 4 5 ነገሮች ከጀነራል ታደሰ ወረደ ልጀምር። አንደኛ ምን አለ? ትግራይ የምትረከበው እንጂ አሳልፋ የምትሰጠው አንዲት ጋት መሬት የላትም። ምን ማለት ነው? ለምንድነው ሄደ ፕሪቶሪያ የተፈራረምከው? ለምንድነው ኬንያ ሄደ? አንተ የኬንያ ፊርማ ያንተ ፊርማ አይደለም እንዴ? ሌላው ደብረጽዮን ቢሆን ላይገርም ይችላል። ፈትለወርቅ ብትል ላይገርም ይችላል። ዮሐንስ መዲድ ቢል ላይገርም ይችላል። ምግበይ ቢል ላይገርም ይችላል። ወዲም በተይ ቢል ላይገርም ይችላል። ዮሐንስ መዲድ ቢል ማን ነው? ፍስሐ መንጁስ ቢል ላይገርም ይችላል። ኬንያ ድረስ ሄደ የተፈራረምክ ሰውዬ፣ ኮንቴስትድ ኤሪያ አወዛጋቢ ምናምን ብለህ የተፈራረምክ ያ ነገር የሚወሰነው በንግግር በድርድር በፖለቲካ ነው።
ዛሬ ግን መጥቶ ምንድን ያለው ትግራይ የምትረከበው እንጂ አሳልፋ የምትሰጠው አንዲት ጋት መሬት የላትም። የትግራይ መሬት የሚባልስ አለ? የአማራ መሬት የሚባላል? የኦሮሞ መሬት የሚባላል ይላል ዋናው ሕገ መንግስት። ይሄ መሬት የትግራይ መሬት ነው፣ ይሄ መሬት የአማራ መሬት ነው ይላል። አንድ በሉ። ይቀጥላል ጀነራል ታደሰ ወረደ። በትግራይ ህልውና ማንነትና ጊዜያዊ አንድነት ላይ ምንም አይነት ድርድር የለም። ይሄ መብቱ ነው። የዚህ የሽብርተኛ ከፊል መንግስት አንዱ የሚያነሳሳው በዚህ ነው። ወይዘው ይቀጥላል። አሁን የትግራይ ህዝብ በታሪኩ ብሔራዊ የህልውና አደጋ ሲያጋጥመው የፖለቲካ አመለካከቱን፣ የሃይማኖት ልዩነቱን፣ እድሜና ጾታ ልዩነቱን ሳይበግረው በአንድነትና በጸጥታ ይመክታል። በትግራይ ህልውና ላይ የሚመጡ ኃይሎችን ቀፎ እንደተነካበት ንብ አንድ በመሆን መክቶ ተአምር የሚሰራ ህዝብ ነው። ማለት ልዩነታችንን ትተን ሃይማኖታዊ ልዩነታችንን፣ የብሔራዊ የዚህ የፖለቲካ አመለካከታችንን የኛ ደግሞ ድሮም እንዲነበርን የታላቅ ነበርን ውስዋስ ማለት ነው። ታውቃላችሁ፣ የፖለቲካ ልዩነታችን ወደ ጎን ትተን፣ የሃይማኖት ልዩነታችንን ወደ ጎን ትተን፣ ጾታዊ ልዩነታችንን ወደ ጎን ትተን እኛ ማለት በአንድነት ቆመን ሳንበገር የምንመክት ሰዎች ነን። ሶስቱ እናመጣዋለን ነው። ይቀጥላል። አሁንም ታደሰ ወረደ የቅርቡን የፌዴሬሽን ምክር ቤት ውሳኔ ተከትሎ በህዝባችን ውስጥ የታየው ቁጣ፣ ቁርጠኝነትና አንድነት የትግራይ ህዝብ በራሱ የመወሰን መብቱን በቀጣይ የማይደራደር መሆኑን በድጋሚ ያረጋገጠበት ነው። የፌዴሬሽን ምክር ቤት ውሳኔ ልክ ሊሆን ይችላል፣ ላይሆን ይችላል። ፍርድ ቤት ሄዷል። ግን ወደ ምን አመጣው? ይኸው የሆነ ነገር ሲመጣ ተሰብስበን አንድ እንሆናለን። አያችሁ፣ ጀነራል ታደሰ ወረደም ሙቀቱ ወስዶታል። ፕላንም ቢኖረው ማለት የተፈጠረው ሙቀት ይቀጥላል። ምዕራብ ትግራይን፣ ራያን እና ጸለምት አካባቢዎች እንደ አወዛጋቢ ተደርገው እንዲታሰቡ የሚደረገው ጥረት ትግራይን የማዳከም ስልት ነው። አይ ጀነራል ታደሰ ፈርመህ እኮ ነው የወጣኸው። አሁን መጣና ምዕራብ ትግራይ የሚባለው ነገር፣ ራያ የሚባለው፣ ጸለምት የሚባለውን ቦታዎች እንደ አወዛጋቢ ተደርገው የሚቆጠሩ ሰዎች የትግራይን የማዳከም ስልት የሚከተሉ ሰዎች ናቸው። ትግራይ የምትረከበው እንጂ ለሌላ አሳልፋ የምትሰጠው አንዲት ቅንጣት መሬት የላትም። ኃይል በማደራጀት እና ወደ ትግራይ እንዲጠጉ በማድረግ ፌዴራል መንግስቱ ማለት ነው ኃይል በማደራጀት እና ወደ ትግራይ እንዲጠጋ በማድረግ በእኛ ላይ ጫና ለመፍጠር መሞከር ተቀባይነት የለውም እያለ ያለው ገብቷችኋል። ፌዴራል መንግስቱ ኃይሉን ወደ እኛ ማምጣት አይችልም። ምን አገባ? ይሄ ነው እንግዲህ የመቀሌን ወንበር የተቆጣጠረው ሰውዬ ማለት ነው። ፈርሞ የወጣው ሌላ ነገር ዘንድ ደግሞ ተገልብጠው ገመድ ነው፣ ድልድይ ነው፣ አያያዥ ነው፣ እሱን ለመበጠስ ነው ይሉናል። ምን የተለየ? በጀነራል ታደሰ ወረደና በዮሐንስ መዲድ መካከል ያለው ልዩነት ምንድን ነው? ዮሐንስ መዲድ በአደባባይ ጠላት ነው ስላለ፣ የኢትዮጵያ ጠላት ናት ስላለ ሌላ ምረው ልዩነቱ ስምምነት ከሆነ የፌዴራል መንግስቱ ህገ መንግስቱን እቀበላለሁ ነው። አንተ ጋር ሲሆን አይሰራም ህገ መንግስቱ። ጦርነት ከመጀመሩ በፊት የሰላም ጥረቶች ካልተሳኩ ግን ጦርነቱን ለማቆም በጣም አስቸጋሪ የሚሆን ብቻ ሳይሆን ጦርነቱን ከትግራይ ብቻ ተወስኖ የሚቆይ አይደለም። አሁን ማስፈራራት ጀመረ ጀነራል ታደሰ ወረደ። ጦርነት ቢጀመር ከሆነ በትግራይ ብቻ ይታጠራል ብላችሁ የምታስቡ ከሆነ ተሳስታችኋል። ከትግራይ የሚወጣል ጦርነቱ። ይሄን ነው እያለ ያለው። ስለዚህ
ጦርነቱ በትግራይ ተወስኖ አይቀርም። እንግዲህ ወደ አማራም ወደ አፋርም ወደ አዲስ አበባም መጣለን ነው ማለት ነው። ሞክሩት፣ ባይዘው ሳትሞክሩት ቆርታችሁም አይደለም። ሞከራችሁት እኮ ስትመቱ ወጣችሁ። ደን 300 ሰው ወጣት የትግራይ ወጣትን አስጨፈጨፋችሁ። አሁን ደግሞ ልትመጡ ነው ድጋሚ። ሞክረሃል እኮ። ሰው በዚህ ደረጃ ነው የጀነራል ታደሰ ወረደ በጣም አደገኛ። እኔ ደብረጽዮን ይሻለኛል አሁን ሳየው ከጀነራል ታደሰ። እውነቴን ነው የምላችሁ። ምክንያቱም በቃ ቦልዶ ነው ወጥቷል። ዶክተር ደብረጽዮን ቦልዶ ነው ወጥቷል። ምንም በቃ የጦርነት ነጋሪቱን ለመጎሰም አልተቸገረም ደብረጽዮን ወይም ህወሓት። ይሄ ግን እንዲህ ከሆነ ሰላም ካለን ጥጣ ጦርነቱ ይመጣል፣ ፌዴራል መንግስቱ መቅረብ አይችልም፣ ከቀረበው የውለት መከላከያ ለአንተ እየነገረ ነው እንዴ አካባቢ የሚቀርበው? እና ለአማራ ክልል የሚንገር፣ ለኦሮሞ ክልል የሚንገር፣ ኦሮሚያ ክልል የሚንገር ልመጣ ነው ድንበር። ምንድናችሁ እናንተ? ዩኒክ ምንድነው ዩኒክ የሚያደርጋችሁ? አለቀ እኮ ያ ዘመን እኮ አልፏል። አለቀ ደቀቀ። ባይዘው የፈለገ ብልጽግናም ብሄድ ጠቅላይ ሚኒስትሩም እንዳሰባችሁት ብትገሉት የኢትዮጵያ ሕዝብ ከዚህ በኋላ የትግራይ ጽንፈኛ የበላይነት አይቀበልም። ድንገረ አገር ልታፈርሱ ትችላላችሁ፣ ኢትዮጵያ ልታፈርሷት ትችላላችሁ። ከዚህ በኋላ ግን ዳግም በእናንተ ክርን ስር የሚወድቅ የለም። 80 እና 90 በመቶ ጀነራል እየሆናችሁ አትኖሩ። በምንም ተአምር አትኖሩም። በእርግጠኝነት ነው የምነግራችሁ። እና አይ ቲንክ ለእኔ ደብረጽዮን ይሻለኛል። እንኳን ድልድይ ምናምን በጣም ስለተደጋገመ ነው። የአዲስ አበባ ላይ ቁጭ ብለው እንዴት አንድም ሰው ጽፎልኝ አይቼ ነው እንዴት በቃ ጀነራል ታደሰ ወረደ እኮ ከተመታ ከተነካ ይኸው እንዲህ ነው እኮ ፊቱን አታየውም ወይ ዲተኮሽ በቃ ኮምፎርተብል እኮ አይደለም ምናምን ይልሃል። እንደምነው ያው 60 ገጽ አቀርብላለሁ ወንጀል ለምን ነው ለቅሞ ያላሰራቸው? ሶ አይ ቲንክ ደብረጽዮን ይሻላል ወይም ደብረጽዮን ይሻላል። ወደ ደብረጽዮን ልግባና አንድ ሁለት ሶስት ነገሮች ላንሳላችሁ አልሰማንም ስላላችሁ። አንደኛው በጣም የገረመኝ አይ ዶንት ኖ መግረም ነው አላቅም፣ ጭንቀትም ይመስላል ግን የተገለጸበት መንገድ በጣም አደገኛ ነው። እኔ ደስ ብሎኛል በዚህ የአዲስ አበባ ሰው እንዲነቃ ማለት ነው። የደብረጽዮንን ጭንቀት የህወሓትን ጭንቀት አይቼበታለሁ እዚህ ስቴትመንት ውስጥ እዚህ ንግግር ውስጥ። ጭንቀታቸውን ዛሬም ዜና ሪፖርተር ላይ ሄዳችሁ ብታዩ ዛሬም ዜና ነው። የትግራይ ወጣቶች ንቅል ብለው እየወጡ ነው ያሉት። ዛሬ የሪፖርተር ዛሬ ዜና ነው። ሪፖርተር ሂዱና ዜና ስሙ። በጣም ረብሿቸዋል። እንዴት ሰው ነቅሎ አስመራ አይደለም የሚሄደው፣ ወጣቱ ነቅሎ እየመጣ ያለው ወደ አዲስ አበባ ነው። ከታጣቂውም ውስጥ እርዱንና እንውጣ እንትና ወዲ ሻምበል አቅርቦ አይቻሉ። እርዱንና ወደ አዲስ አበባ እንምጣ ሰላም ሲሆን እንመለሳለን ያሉ ታጣቂዎች ሁሉ መፈጠር ጀምረዋል። እሱ ረብሿቸዋል። ግን የገለጸበት መንገድ የሚገርም ነው፣ የሚያስተዛዝብ ነው። ምን ያህል ለአዲስ አበባ ያላቸውን ጥላቻ አልደበቀም። መቼም መንግስት ነው ያልኩት እንደማይል ተስፋ አደርጋለሁ። የጦርነት ዳመና እንዣቧል በሚል ወደ አዲስ አበባ የምትሰደዱ የትግራይ ወጣቶች ተጠንቀቁ ነው ያላቸው። አንደኛ ስደት ነው የሚለው አያችሁ።
የትግራይ አዲስ አበባ አገሩ ናት፣ ከተማው ናት፣ ያቀናት ከተማው ናት በየድርሻው። እሱ ግን ወደ ምን ቆጠረ? የጦርነት ደመና አንዣቧል በሚል ወደ አዲስ አበባ የምትሰደዱ የትግራይ ወጣቶች ተጠንቀቁ። አዲስ አበባ የግፍና የእስራት ሰለባ ምልክት ናት። ስደት መፍትሄ ሳይሆን ስቃይ ነው። ወደ አዲስ አበባ መሰደድ ማለት በሻቢያ ይበላል። ቃል በቃል ከሶሎዳ የወሰድኩት ነው። አዲስ አበባ የተሰደድክ የትግራይ ወጣት ከብልጽግና አገዛዝ ከሚደርስብህ ጫና አታመልጥም። አሁን ስሙ በደንብ። አዲስ አበባ ብትሄድ የሚያጋጥምህ በቢላ ዳሽ ነው። ዳሹን ሙሉት እናንተ። ሞት ነው የሚያጋጥምህ። ሶሎዳ ላይ ሄዳችሁ ስሙት። አዲስ አበባን በዚህ ልክ ነው የሚጠሉ። አዲስ አበባዎች በደንብ አዳምጡ። እነ ደብረ ጽዮን በዚህ ልክ ነው የሚጠሏችሁ። የሚያዩአችሁም በዚህ ልክ ነው። ሲናገሩም ችግር የለባቸውም። ነግሬያቸዋለሁ ከዚህ በፊት ጄኖሳይዳል ሲቲ ነው የሚሏት። ምን እንዳደረገቻቸው አላውቅም። ኮንጎ ጫማቸውን ቀይራ ነው ዶክተር ያደረገቻቸው። ከአምስተኛ ክፍል ነው ጀነራል ያደረገቻቸው። ምን አረገች? አዲስ አበባ ምን አረገች? ከአምስተኛ ክፍል ጀነራል እኮ ያደረገቻቸው። የሰው የገበሬ መሬት ተቀምጦ የአርሶ አደር መሬት ተቀምጦ እኮ 500 ካሬ ሜትር በነፃ እስከ ኮሎኔል ማዕረግ ያላቸው እኮ ነው ያድለቻቸው። ምን አረገች አዲስ አበባ? ሌላ በዚህ መልኩ ፌቨር የተደረገ አለ? እስቲ ንገሩን። በዚህ መልኩ መቀሌ ቁጭ ብሎ 500 ካሬ ሜትር ያውን ቦሌ ላይ የወሰደ ሰው አለ? በነፃ በገንዘብ አይደለም ባይዘው፣ በነፃ 500 ተለክቶ። ዛሬ በስልክ የሚደዋወሉት 200 ሚሊዮን ሽጥልኝ፣ 300 ሚሊዮን ሽጥልኝ እየተባባሉ ነው የሚነጋገሩት። ተው እንጂ ምን አረገቻችሁ አዲስ አበባ? በአመት 2 ጊዜና 3 ጊዜ ያለፋችሁ በኢትዮጵያ ታሪክ ታይቶ የማይታወቅ በ6 ዓመት እና በ7 ዓመት ዲግሪያችሁን አይደል የያዛችሁት? የሆነ ውሸት ነው። ታውቃላችሁ በአመት 2 እንደሚያልፉ። አንተ አንደኛ ክፍል ሆነ እነሱ 3ኛ ይሆናሉ። 2ኛ ስትደርስ 6ኛ ይሆናሉ። 3ኛ ክፍል ስትደርስ 9ኛ ይሆናሉ። አንተ 4ኛ ክፍል ስትደርስ 12ኛ ይሆናሉ። 5ኛ ክፍል ስትደርስ ኮሌጅ ይገባሉ። 6ኛ ክፍል ስትደርስ 2ኛ ዓመት ይሆናሉ። አንተ 7ኛ ክፍል ስትደርስ ዲግሪያቸውን ይዘዋል። ይህ አይደለም እንደ ሆነው አጠፋው። ይሄ መሬት ላይ የተነጠፈ እውነት አይደለም። በዛ ደረጃ አይደለም ዲግሪያችሁን ስትሸከሙ የነበረው። ውሸት አይደለም። የተቀረጸ ካሪኩለም ነው የምነግራችሁ። በመከላከያ ይቀረጽ እንጂ ሲቪሉ ገብቶ ይማር ነበር። እና ዜብ እኮ ተምረዋል። በአንዴ እኮ ነው ከ7ኛ ክፍል 12ኛ የደረሰችው። በአንዴ በአመት 2 ያልፋሉ። ክረምቱን የሚማሩም ከሆነ ያልፋሉ፣ 3 ይሄዳሉ። ግን ኖርማሊ በአመት 2 ነው የሚያልፉት። በ6 ዓመታቸው 12 ያክል ናቸው እነሱ 6 ዓመት ውስጥ። ስለዚህ ምንድን ነው ያጠፋ? አዲስ አበባ ምን አረገቻችሁ?
እንደዚህ ጄኖሳይዳል ሲቲ ምናምን በካራ በቢላዋ የትኛው ነው በቢላዋ አዲስ አበባ ላይ እንትን የተደረገው? ብልሃዊ መጥ ቀርቷል። ደግነቱ አልቀረም። ይሄ ከተማን አዲስ አበባን የምታስሉበት መንገድ ዛሬም አልለቀቃችሁም። ያ ቆሻሻ አመለካከታችሁ፣ መርዘኛ አመለካከታችሁ ዛሬም አልለቀቃችሁም። ብታውቁ ግን ጥቁሩ ማለት ኮካ ነው፣ ቢጫው ወይም ቀዩ ማለት ሚሪንዳ ነው ብሎ ያስተማራችሁ ሰው ለብልግናችሁ ለከት ያጣችሁበት ብልግና የገባችሁት አዲስ አበባ ስገቡ ለከት ያጣ መረን የለቀቀ ብዙ ነገራችሁን ያራገፈላችሁ አዲስ አበባ በዚህ ልክ መነገር ስላለበት እኛ ካልተቆጣጠርናት እና አንዱ ስለ አዲስ አበባ ኦፍ ኮርስ ንዴት፣ እልህ፣ ቁጣ እንደሆነ ይገባኛል። ወጣቱም ቢብሏችሁ ወጥቷል። በጣም ነው የትግራይ ወጣት በጣም ነው የማመሰግናችሁ ፐርሰናሊ ከተማችሁ ስለሆነ ስደትም አይደለም አገራችሁ ከተማችሁ ነው ሄዳችሁት። ኤንድ ያቺ ከተማ ደግሞ ጄኖሳይዳል አይደለችም። በዛው ልክ አስመራ ጄኖሳይዳል ሲቲ ትላለህ በዛ ልክ ጄኖሳይዳል ሲቲ አስመራ እያልክ ታወራለህ። ለምን ወደ አስመራ የማይሄዱት ብለህ አትጠይቅም ራስህን? ቲፒኤልኤፍ ስለ ቲፒኤልኤፍ ነው የማወራው። ተጋሩን ያልከው ምን አይላልኩ ስለ ተጋሩማ ባካችሁ ጡልን ከነዚህ ከህወሓት ከሚባል አደገኛ ኃይል ለቃችሁ ውጡ ወደ ሀገራችሁ ነው እያልናቸው ያለን። ኤንድ ጎርፎ ነው እየወጣ ስለሆነ ነው በዚህ ልክ መጥቶ አዲስ አበባ ካራ ይዛ ትጠብቃለች ያለው። ካራ ይዛ ትጠብቃለች፣ ቢላ ይዛ ትጠብቃለች አዲስ አበባ። ክፉ ምክርም ከሆነ እኮ ዛሬ ክፉ ምክር ያለው ክፉ ምክር የነበረው የሻዕቢያ ሰዎች ዛሬ የሉም። እዛ ከሻዕቢያ ጋር የነበሩ ሰዎች ናቸው ዛሬ ዋሽንግተን ከነሱ ጋርማ ጽምዶ ፈጥራ የለ እንዴ? አዲስ አበባ ምን እየጠበቀች ነው? ኢትዮጵያ ምን እየጠበቀች ነው? በአሜሪካ እኮ በጦርነት ወቅት የጃፓን ሰዎችን ሳትለይ ኮንሰንትሬሽን ካምፕ ታስገባ ነበረ። ኮንሰንትሬሽን ካምፕ ደሙ ትግራይ እስከሆነ ድረስ ወደ ኮንሰንትሬሽን ካምፕ ይግባ ሲሉ የነበሩ ሰዎችማ ዛሬ ካንተ ጋር ጽምዶ ፈጥረዋል፣ ተጣምደዋል። ዛሬ እኔ እስከማውቀው በትግራይ ማንነቱ የፖለቲካ እምነቱ ሳይጠየቅ እስር ቤት ይግባ ይታፈን ያሉ ሰዎች ካንተ ጋር ዛሬ እጅና ጓንት ናቸው። ይሄ ነው እውነቱ። አዲስ አበባ ስቃ ነው የምትቀበለው እንዳቅሟ። ለሁሉም ደስተኛ ላትሆን ትችላል። ስራ ላይ ያገኙ ይችላሉ። እንደ ማንኛውም የአዲስ አበባ ሰው ስራ ላይ ያገኙ ይችላሉ። ተጋሩ ስለሆንክ ብላ ግን የምታገልበት ዘመን ላይ አይደለም አሁን ያለችው። እኔ እስከሚገባኝ እስከምሰማውም እስከማጣራው ባይተዋር ከሆናችሁ ንገሩኝ። ግለሰባዊ ባይተዋርነት አይመጣም እያልኩ አይደለም። አለ ዘረኛ አለ። ግን የትግራይ ወጣት ጎርፎ ነው እየመጣ ያለው ወደ ከተማው እንጂ ወደ ጠላቱ ወይም ካራ ወደሚሳልለት ቦታ አይደለም እየመጣ ያለው። ይሄ አንደኛው ፖይንት ነው። ቢላ የለም አዲስ አበባ ላይ ቢላዋ የለም። ለትግራይ ተብሎ ለብቻ የተዘጋጀ ቢላ የለም። ቢያንስ ግን ለመሳል የተፈለገው ትላንትና ፍሬም ያደረጓትን ያቺ ጄኖሳይድ ሁሌ የምትናፍቃችሁ ሁሌ ካልተቆጣጠርናት ማተኙበት ነግሯቸዋል እኮ ጌታቸው። ህወሓት አዲስ አበባን ካልያዘ አይተኛም ብሎ ተናግሯል። እውነቱን ነው።
በምንም ተአምር አዲስ አበባን ማዕከላዊ መንግስትን ካልተቆጣጠረ እንቅልፉን አይተኛም። ሲቆጣጠር ግን ጠልቷት ነው የሚቆጣጠራት፣ እየጠላት። አንደኛው ጉዳይ ይሄ ነው። በጣም በጣም ክፉና መጥፎ ስለሆነ ምናልባት ቦልዶኝ የተናገርኩት ለዛ ነው። አለው አዲስ አበባ ሰው አለው። ለምን ባህር ዳር ብላ አልተሳደብክም? የአማራ የምትለው ጽምዶ ያበላሽባል። ባህር ዳር ካራ ተስሏል አልክ። እናውቀዋል። ፖለቲካውን ስለሚገባ ነው። ሁለተኛ ከፌዴሬሽን ምክር ቤት ጋር እያይዘው ያነሳው ነው። የፌዴሬሽን ምክር ቤትና ምርጫ ቦርዱ ጋር እኩይ መግለጫ ነው ይለዋል። ዋነኛ ዓላማው የአማራና የትግራይን ህዝብ ለማፋጀት የተጠነሰሰ ነው ይለዋል። በጣም ነው የሚገርመው። ይሄም ራሱ በሻል ሰማም ስለከኝ የተናገርኩ ነው። ሁለተኛው ፖይንት እሱ ነው ቁም ነገር። ፌዴሬሽን ምክር ቤት የወሰነው ውሳኔ፣ ምርጫ ቦርድ የወሰነው ውሳኔ አለ የእኩይ መግለጫ ዋነኛ ዓላማው የአማራና የትግራይ ህዝብን ለማጋደል ለማፋጀት የተጠነሰሰ ሴራ ነው ይላል እና ደግነቱ ሴራውን የአማራ ህዝብ አስቀድሞ ተገንዝቦ አክሽፎታል ይላል። አሁን የምታያችሁ እንግዲህ ይሄ እንትን የተፈለገው አማራና ትግራይን ለማጣላት ነው። የአማራ ህዝብ በተለይ ሊቃውንቱ ምንድነው ሊቃኑ አውቀውበት ቁርጠኛ አቋም ስለወሰዱ ህወሓት አድናቆቷን ትገልጻለች። ለወደፊትም በተመሳሳይ አቋም ትግላችሁን እንደምትቀጥሉ ተስፋ እናደርጋለን። የአማራ ህዝብ የጀመርከውን ትግል አጠናክረ ቀጥል ይላል። ማለት እኔ ብዙ ማለት እንትንን ፋኖን ስላምበረ ይሄ የነዘመነን ስላምበረከኳቸው የአማራን ህዝብ ያንበረከኩት መስሏቸዋል። ይሄን ያየሁት ኦፍ ኮርስ ፋኖ ሄዶ እግር አጣቢ ሆኗል። ምንም ጥያቄ የለውም። እንዳልኳችሁ 12 በላይ በቅድሙ መረጃ መሰረት ከ12 በላይ ከጎጃም፣ ከጎንደር፣ ከወሎ፣ ከሸዋ ሄደዋል። ያ ልጁን ጨምሮ ማለት ነው። ምትሉን ሁሉ እንታዘዛለን ብሎ ተቀብሏል። ስለዚህ እነዘመነን እግራቸው ስር ስለጣሉ ከብአዴን በላይ ማለት ነው። ድሮ ብአዴን ከዛ በላይ ነው የወደቁት። አማራውም እግራችን ስር ወድቋል ብለው ነው እያሰቡ ያሉት። የንቀታቸው ንቀት ማለት ነው። ዋና ዓላማው የአማራና የትግራይን ህዝብ ለማጋደል የተጠነሰሰ ሴራ ነው። እሺ ይሁን፣ እሱ እሺ ሴራ ነው እንበል። ለተሳሲውም ሴራ ግን ደግነቱ ሴራውን የአማራ ህዝብ አስቀድሞ ስላወቀው ከኛ አቋም ጋር ተሰልፏል። ያ ማለት ምን እንደሆነ ይገብቷቸዋል። አማራው ሴራ ነው ብሎ አሰበ። ከዛ በኋላ ከህወሓት ጎን ተሰለፈ። ትግራይ አላልኩም፣ ከህወሓት ጎን ተሰለፈ። የህወሓት ጎን ምንድን ነው? የምንሰጠው መሬት ጋት እንኳን የለችንም የሚል ከሱ ጋር ነው የተሰለፈ። ለአንዳንዶቻችሁ መልስ ነው እየሰጠ ያለ። ሌሳሲዩም ሴራ ነው እንበል። በቃ ሴራ ነው። መንግስት ሴራ ጠነሰሰ። ጌታቸው ረዳ ሴራ ጠነሰሰ። በህግ በምናምን አይተን ከዛ በጦርነት ሳይሆን በሰላም ያስመልሳል የሚል ያው የሴራ ትንታኔ ስላየው ትላንትና ሞኒተር ሳረ
ጌታቸውና አብይ ተነጋግረው ከጦርነት ውጪ መፍትሄ ይበጅበታል በህግ ምናምን የሚል ስለዚህ አምጥተው እንዲያረጉ ጌታቸው ወደ ፍርድ ቤት ሄደ። ከዛ በኋላ ታገደለት። ከዛ በትግራይ ህዝብ ዘንድና በሌላው ዘንድ በዓለም አቀፉም ዘንድ ለካ ይሄ ችግር በህግ ይፈታል የሚል ህዝባዊ እውነት ለመፍጠር ተኬደ የሚል ትንታኔ አይቻለሁ። ሰው የዚህ ትንታኔ ተሸካሚ ልትሆኑ ትችላላችሁ። ይሁን አልኳችሁ እኮ ተሸከሙ ይሄን ትንታኔ። ከዚህ ትንታኔ ቀጥሎ ግን ህወሓት የተናገረውን ነው እየነገርኳችሁ ያለው። ታደሰ ወረደ የተናገረውን ነው እየነገርኳችሁ ያለው። የአማራ ህዝብ ይሄን ሴራ ስላወቀ ከኛ ጋር ተሰለፈ። እናንተ ልክ ናችሁ አለን። የነሱ ልክ ደግሞ ምንድነው? የነ ደብረጽዮን እውነት ምንድነው? የነ ጀነራል ታደሰ ወረደ እውነት ምንድነው? አንዲትም ጋት መሬት ብትሆን ከትግራይ የምንሰጠው የለም። እሱን አምኖ ተቀብሏል ብያለሁ። እንደዛ ነው ቢሆን ደስ ባለኝ ባይዘው። እኔ ከምሬን ነው የምላችሁ፣ ፖለቲካ አይደለም እዚህ ጋር የተናገርኩ ያለሁት። የአማራ ህዝብ ደስ ብሎት ሴራ ነው ፌዴራል መንግስቱ ያሴረብን፣ ጌታቸው ረዳ ያሴረብን፣ ዶክተር አብይ ያሴረብን ሴራ ነው። እኛ እንደሆነ ህወሓት ያለውን ነው የምንቀበለው። አንድም ጋት መሬት አንፈልግም። ምዕራብ ትግራይ ነው፣ ራያ ምናምን የነሱ ነው ቢል እኔ ቆሜ ነው ማጨበጨው። ለአማራ ህዝብ ማለት ነው፣ ለአማራ ልሂቅ ማለት ነው። አሪፍ ነገር ነው ያደረግከው ብዬ ስጣቸው። ያር እንደ ጸቡ መነሻ ምንም በዚህ ደረጃ የአማራ ህዝብ ከገባው ሴራ ነው ብሎ ቢያስብ ደስ ይለኛል። አሁን እነሱ እንደሚያስቡት ሴራ ተጠነሰሰብን፣ ፌዴራል መንግስቱ ሴራ ጠነሰሰብን፣ አብይ ጤና ሴራ ጠነሰሰብን፣ ጌታቸው ረዳ ሴራ ጠነሰሰብን። ስለዚህ ሴራውን ለማክሸፍ ህወሓት ያልከው ልክ ነው። ምንድነው የህወሓት ልክ? የህወሓት እውነት ምንድነው? ወልቃይት የትግራይ ነው፣ ራያ የትግራይ ነው፣ ጠለምት የትግራይ ነው፣ ወዘተ ወዘተ ወዘተ። ስለዚህ ይሄ ቀኝ እርሳሽ ስለከረምኩት የቀይ መስመር ነው ስለከረምኩት ምናምን እኔ አማራ ልክ አልነበርኩም፣ ትቼዋለሁ። አጨብጭቤ ነው የሰላም ምልክት ነው ማለት ነው። እንኳን እኔ ወጣ ያልኩት ሰው እነሱ እንደሚያስቡት ማለት ነው። ያም ቢሆን እኮ ማልቀበለው ነው። መሬት የከሊ ነው የሚል አይዲዮሎጂካል ሐሳብ የለኝም። አይዲዮሎጂካል እኔ ለኔ ወልቃይትም የኢትዮጵያ ነው፣ አዲስ አበባም የኢትዮጵያ ነው፣ ድሬዳዋም የኢትዮጵያ ነው፣ ራያም የኢትዮጵያ ነው ለኔ። እንደዛም ሆኖ ግን ትንሽ ዝቅ ያለ አመለካከት ውሰድ፣ አስተሳሰብ ውሰድ ብባል ያ አስተሳሰብ ወደ አሁን ወዳሉት ወደ ህወሓት የሚመጣ ከሆነ ሙሉ ለሙሉ ነው የምቀበላቸው። የአማራ ህዝብ ከተቀበለው ትላንት የጠይቃችሁኝ ያላችሁ የወልቃይት ፋክተር ጽሁፍ ላክልን ያላችሁ በማስታወሻ ላይ ስለማካትተው ያኔ ታገኙታላችሁ። ፎር ሹር ዊዝን የር ታገኙታላችሁ። አካትተዋለሁ። ስተት የነበረው የቱ ጋር ነበረ፣ ትክክል የነበረው የቱ ጋር ነው፣ በዚሁ መልሼ ለመሄድ ነው። እኔ እዚህ ጋር እነ ደብረጽዮን አማራው ከኛ ጎን ተሰልፈዋል፣ ሴራው ገብቶታል፣ ሊቃኖቹ ልትመሰገኑ ይገባቸዋል፣ ለወደፊትም በተመሳሳይ አቋም ላይ ቁሙ፣ የአማራ ህዝብ የጀመርከውን ትግል አጠናክር ሲሉ እየገባኝ ያለው የአማራ ህዝብ ከሆነ እሰየው እያልኩ ነው። የአማራ ህዝብን እኩሌታ ግን በነዘመነ ካሰሉት ግን አደጋ ነው እያልኩ ያለው። እኔ የሚታየኝ አማራ ማለት እነዘመነ ናቸው የሚል ቲፒኤልኤፍ ዲፋይን እያደረገ ነው። እነዘመነ እና ስረስ ማለት ናቸው አማራ ማለት። የአማራ ወኪሎች
እነሱ ናቸው ማለት ነው። ስለዚህ የአማራ ህዝብ እዚህ ጋር ያለው መልስ ራሱ ይመልሰው። እኔ እንዳልኩት ነው። በጣም 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 ነው የገረመኝ። ከምር ነው የገረመኝ። ይህን ያህል ይንቋቸዋል ብዬ ነው የገረመኝ። አሁን እኛ ስንናገረው እንዳጣይ ስለምንቆጠር ነው። ባይዘው ወይ እንዳጣይ አትቁጠሩኝ። ከምሬን ነው ምላችሁ። የኢትዮጵያ ችግር አንዱ የሚፈታው አሁን ህወሓት እንደተናገረው ጀነራል ታደሰ ወረደ እንደተናገረው ሁለታችሁ ተስማምታችሁ የሚያጣላን እከሌ ነው ብላችሁ እጃችሁን ጠቁማችሁ እኔንም ጠቁሙኝና የሚያጣላን ኤርሚያስ ነው አይዶ ነው ምን ጉልበት እንዳለኝ ባላቅ ዘን ጠቅላይ ሚኒስትሩን ጠቁሙበትና እናንተ ግን ተስማሙና ውሰዱት መሬቱ ግድ የላችሁም። በእርግጠኝነት እኔ እጮሃለሁ እየመጣው መስማማታችሁን ሳቅ ተቀበል ነው ምለው። ጠቅላይ ሚኒስትሩንም እምቢ ካለ ይሰማኛል አይሰማኝም ሌላ ጉዳይ ነው። ከመስማት ውጪ ግን አማራጭ አለው ብዬ አላስብም። ግድ የለም እናንተ ተስማሙና ኑ ጣታችሁን ከምትጠቁሙ ተስማሙና ኑ። ሌላ ሰው ጋር አትሄዱ። ጠቅላይ ሚኒስትሩ ጋር ወይ ዘቅ ካለ ደግሞ እኛ ሚዲያ ጋር ምናምን አትሄዱ። ይኸው ያጣሉ አያችሁ አይደል? አትበሉም። ግድ የለም የዛሬው አደባባይ እየተናገረ ያለው ደብረጽዮን አማራ ትግልን ቀጥል፣ ፋኖ ማለት ነው። ፋኖ ትግልን ቀጥል እያለን ውጊያን ቀጥል እያለን አንተ ተዋጋ፣ መጨረሻ መጥቶኛ በሰላማዊ መንገድ ብትፈቱት ይሻላል እያለ ያስፈራራል ፌዴራል መንግስት። ለሱ ሲሆን ሰላማዊ ያስፈራራል። አማራ ግን ቀጥል ጦርነት። ስትቀጥል ግን ወልቃይት ያንተ አለመሆኑን አውቀህ ራያ ያንተ አለመሆኑን፣ ምክንያቱም ይሄ ተንኮል የፌዴራል መንግስቱ ነው። ይህን ያላቸው። ሁለተኛ ሶስተኛ ስለ ፕሪቶሪያ ስምምነት ፕሪቶሪያን በተመለከተ የሚናገረው ምንድነው? ደብረጽዮን የፌዴራል መንግስቱ የፕሪቶሪያን የሰላም ስምምነት ቀዳዶ በመጣል የተረፈውን የጥፋት ተልዕኮ ለመፈጸም ዝግጅት ማጠናቀቁን ወዳጅም ጠላትም ሊያውቀው ይገባል ብሏል። እኔ ማን ነው ቀዳዶ እየጣለው ያለው? አላውቅም። የአደባባይ የሚታይ እውነት ስላለ ማለት ነው። ማን ነው ፕሪቶሪያን እየቀዳደደ የሚጥለው? በየቀኑ እየቀዳደደ የሚጥለው? ይቺ ግን ቅድም ያልኳችሁ ናት፣ የጦርነት ዋዜማ ናት ብያቸዋለሁ። ደን መጣና የፌዴራል መንግስቱ የፕሪቶሪያን የሰላም ስምምነት ቀዳዶ በመጣል የተፈረመውን የጥፋት ተልዕኮ ለመፈጸም ዝግጅት ማጠናቀቁን ወዳጅም ጠላትም ሊያውቀው ይገባል። ይህን እያለ ያለው ደብረጽዮን እየነገረን ያለው ፌዴራል መንግስትም ይሁን እሱ ብቻ የፕሪቶሪያ ስምምነት ተቀዳዶ ተጥሏል ነው እያለን ያለው። እኔ አይደለሁም የቀዳደድኩት፣ የቀዳደደው ፌዴራል መንግስቱ ነው። በውጤት ደረጃ ግን ፕሪቶሪያ ስምምነት ተቀዳዷል ነው እያለን ያለው። ይሄ ሶስተኛው ነጥብ ነው። አራተኛ ከዳተኛ ተጋሮች ያለው ከዳተኛ ተጋሮች እነ ጌታቸውን እነ ጀነራል ጻድቃንን ምናምን ማለት እነሱን አሁን ከዳተኛ ነው የሚሏቸው። ደግነቱ እነዚህ ባንዳ አይሉም፣ በብዛት ከዳተኛ ነው የሚሉት። ዴፊኒሽኑ አይ ቲንክ የባንዳ ዴፊኒሽን አልጠፋቻቸውም። ምክንያቱም እነሱ ባንዳ ናቸው። አያችሁ፣ ከኤርትራ መንግስት ጋር ሲሄዱ ባንዳ ይሆናሉ። እነዚህም ባንዳ ማለት አይችሉም። አሁን ከዳተኛ ነው ማለት የሚችሉት። እነ ደብረጽዮን ፒውርሊ ባንዳ ናቸው፣ የባንዳ ዘመናዊ ባንዳ ናቸው። እና እነዚህም ባንዳ ቢሉ ያስቃል። ከኢትዮጵያ ኃይል ጋር ነው የሄዱት። ክፉ ከሆነ ኃይል ጋር ይሆናል ሊኖሩ፣ አይ ዶንት ኖ በእነሱ ግምገማ።
ስለዚህ ትክክለኛ አባባል ነው ከነሱ አንፃር ሳየው ከዳተኛ የሚለው አዎ እነ ደብረጽዮንን ከድተዋቸዋል እነ ጌታቸው ደብረጽዮንን ከድተዋል ህወሓትን ከድተዋል ከመክዳትም አልፎ መጥፋት አለበት ብለዋል ስለዚህ ከዳተኛ አላቸው ይሄ ከዳተኛ ኃይል ይላል ለጄኖሳይዱ የጥፋት እቅድ ዋነኛ ተባባሪ ሆኗል ነው የሚለው ይሄ ከዳተኛ ኃይል የትግራይን መሬት ለጠላት ለመስጠት ተስማምቷል ብለውታል እነ ጌታቸው እነ ጻድቃን ማለት ነው ይሄ ከዳተኛ ኃይል ፍርድ ቤት የማይመለከተውን ጉዳይ ወደ ፍርድ ቤት በመውሰድ የትግራይን መሬት እስከ መጨረሻው ለመስጠት ተዘጋጅቷል ይላል እንግዲህ ፍርድ ቤት ፍርድ ቤት ካልተከደ ምንድነው የሚሆነው የፍርድ ቤት ጉዳይ ብዙ ዝርዝሩ ስላለ መግባት ፈልጌ ነው አንዳንድ ያልገቡኝ ነገሮች ስላሉ አንዳንድ ወሬዎች ሰምቻለሁ ማለት ራሳቸው የፌዴሬሽን ምክር ቤት ውሳኔ አይደለም ሚል ከርቀት እንዲሁ ብንብን ትል ሰማው ነገር አለ የጽህፈት ቤቱ ያስተዳደራዊ ውሳኔ ነው ሚል ሰማለው ትንሽ ኮንፊውዝድ አድርጎኛል ማጣራት አለብኝ ጊዜ እየወሰድኩ ነው ባለፈው ሳልፈውም ማለት ግልጽ እንድትሆኑ ፌዴሬሽን ምክር ቤት ላይ ሁለት ነገሮች ነው ያሉት አንደኛ አስተዳደራዊ ውሳኔ የሚባሉ ነገሮች አሉ አስተዳደራዊ ውሳኔዎች ብዙ ጊዜ ጽህፈት ቤቱ የሚወስናቸው ውሳኔዎች ማለት ነው ጽህፈት ቤቱ ቋሚ ነው በነገራችን ላይ ቋሚ ጽህፈት ቤት ነው 4 ኪሎ ነው ያለው እዛው እኛ የኢህአዴግ ጽህፈት ቤት ውስጥ ነበር የነበረው ብዙ ጊዜ እንደውም ላይብራሪ ምናምን ስንፈልግ የምናጠፋው እዛ ነበር አሁን እዛ ይሁን አይሁን አላውቅም ፌዴሬሽን ምክር ቤት ብዙ ዶክመንቶችም ስለነበሩ አንዳንዴ ውሎና ዳሬ እዛ ነበር ለፔፐር መስራት ምንድነው ጽህፈት ቤት አለው ራሱን የቻለ ጽህፈት ቤቱ የሚወስናቸው ውሳኔዎች አሉ የጽህፈት ቤቱ ኃላፊ አፈ ጉባኤው ማለት ነው አፈ ጉባኤን ጨምሮ የስታፎቹ ማለት ነው ኢንክሉዲንግ የዚህ አጣሪ ኮሚሽን የሚባለው የህገ መንግስት አጣሪ አንዳንዶች የሚሉት በቀጥታ ጽህፈት ቤቱ አፈ ጉባኤው የወሰነው ነው ይላሉ አላወኩም እሱ ከሆነ ወደ ፍርድ ቤት መቅረቡም ትክክል ነው ብዬ ስለማምን ማለት ነው ኦኬ በሻይን ነገር ቼክ አድርግ አንተ ብዛ ስላለ በአገኘው ተሻገር በአፈ ጉባኤው ተወስኖ ለምርጫ ቦርድ ከተላከ ፍርድ ቤት መከሰሱም ተገቢም ነው አስተዳደራዊ ስለሆነ ማለት ነው ተረዳችሁኝ በአፈ ጉባኤው ከሆነ sure ደውል በሻ አጭር ነገር ትነግረናል ወይ ምን ይልደው በሻ እንዴት ነህ እግዚአብሔር ይመስገን አጭር ነገር ንገረን ምንድነው ያለው አድሚኒስትሬቲቭ ነው የምክር ቤት ውሳኔ ነው የዚህ የብሔሮቹ ተሰብስበው የተወሰነ ነው ወይ ምንድነው የሚታየው በቃ ንገረን እሱ ነገር ደብዳቤው በግልጽ መገኘት አለበት ከደብዳቤው ነው ያን ነገር መረዳት የሚቻለው ምርጫ ቦርድ ግን ያለው የፌዴሬሽን ምክር ቤት ውሳኔ በማለት ነው ያቀረበው አጣው ነገር ግን ፍርድ ቤት መሄዱ ለሁሉም ነገር አግባብ ነው ብዬ አምናለሁ እኔ ምክንያቱም የፌዴሬሽን ምክር ቤት የተሰጠው ስልጣን አለ በዛ በተሰጠው ስልጣን ምንድነው ያደረገው የማንነት ጥያቄን ተቀብሎ በሂደት ላይ ነው ከዚህ ከማንነት ጥያቄ ጋር ተያይዞ አንደኛው አካል እግድ የሚጠይቅ ከሆነ ጊዜያዊ እግድ ራሱ የፌዴሬሽን ምክር ቤት የመስጠት ስልጣን አለ ተሰጥቶታል እስከ ህገ መንግስት አጣሪም ድረስ ፌዴሬሽን ምክር ቤት ራሱ ሳይደርስ የህገ መንግስት አጣሪ ራሱ የግድ ትዕዛዝን የመስጠት ስልጣን አለው ከፍርድ ቤት ውጪ ራሱ ማለት ነው አሁን የተነሳው ማለት ሰው ግልጽ እንዲሆን 3 ሌየር ብዬ ባስበው
አንደኛ ጽህፈት ቤቱ ነው የአፈ ጉባኤ የሚመራው ማለት ነው። ሁለተኛው ራሱ አፈ ጉባኤ የሚመራው የህገ መንግስት አጣሪ የሚባሉ 9 አባላት ይሁን 7 አባላት ያሉት አለ። ሁለተኛው 11 ናቸው። ኦኬ 11 አባላት ያሉት ኢቭን የጠቅላይ አቃቤ ህጉ የጠቅላይ ፕሬዝዳንቱን ጨምሮ ማለት ነው። እሱ ያለበት 11 አባላት ያሉት ህገ መንግስት አጣሪ የሚባለው። ሶስተኛው ሌየር ነው ትልቁ ምክር ቤት። የትኛው ሌየር ላይ ነው ያንተ ኤክስፔክቴሽን? የትኛው ሌየር ነው የወሰነው ይሄን? የፌዴሬሽን ምክር ቤት ተብሎ እስከቀረበ ድረስ ፌዴሬሽን ምክር ቤት ውሳኔ ነው የምንለው። እሺ ከዛ በፊት ከፌዴሬሽን ምክር ቤት በታች ያሉት አካል ጽህፈት ቤቱ የፌዴሬሽን ጽህፈት ቤት ስር የመንግስት አጣሪ ጉባኤ አለ። የህገ መንግስት አጣሪ ጉባኤ የህገ መንግስታዊ ቅሬታዎች ይቀበልና ራሱ ኤክስፐርቶች አሉት፣ የተቀጠሩ ኤክስፐርቶች አሉት። እነዛ ኤክስፐርቶች የቀረበው ጉዳይ የህገ መንግስት ጥሰት አለ የለበትም ብሎ ይመራራል። የባለሙያዎቹ ስልጣን እስከምን ይደርሳል? ጉዳዩ የሚመለከታቸው መንግስታዊም ሆነ ሌላ መስሪያ ቤቶች ሄዶ እስከ ማጣራት ድረስ ይደርሳል። ተጨማሪ ማስረጃ እስከ መሰብሰብ ይደርሳል። ይህን ነገር ያጣራና በትክክል የቀረበው አቤቱታ የህገ መንግስት ጥሰት አለበት ወይም የህገ መንግስት ትርጉም ሊሰጥበት ይገባል ብሎ ካመነ ቀጥታ አጣሪ ወደ ኮሚቴዎቹ ወደ ዋናዎቹ ይመራል ማለት ነው። ኮሚቴው ደግሞ ለፌዴሬሽን ምክር ቤት ይሄ ነገር የህገ መንግስት ትርጉም ይፈልጋል ብሎ ወደ ዋናው ይመራል ማለት ነው። አሁን የህገ መንግስት አጣሪ ያሳለፈውን ፌዴሬሽን ምክር ቤት ውሳኔ ይሰጣል። ያ ውሳኔ በኩል ነው የሚወጣው፣ በፌዴሬሽን ምክር ቤት ጽህፈት ቤት በኩል ነው። አሁን ማን የወሰነው? ዛትስ ማይ ኮር ጥያቄ። ማን የወሰነው በአንተ እምነት? ፌዴሬሽን ምክር ቤት እስከተባለ ድረስ ፌዴሬሽን ምክር ቤት ነው። ውሳኔውን ፈርሞ ሊልክ የሚችለው ደግሞ የጽህፈት ቤቱ ኃላፊ ምክር ቤቶቹ ከየብሔሩ የመጡት አንዳንድ ሲደመር በ1 ሚሊዮን ያሉት 100 ምናምን አባላት ያሉት ምክር ቤት በዚህ ጉዳይ ላይ ተወያይቶ ወስኗል ነው እያልከኝ ያለው? ዘንድ ጽህፈት ቤቱ ይናስተላል። እሱ ሊሆን አይችልም። እሺ እሱ ሳይሆን ሊሆን የሚችለው ምንድነው? አሁን ሁለተኛ ጉዳይ በህግ ምን ይባላል መሰለ? ኢንተርሎካቶሪ ወይም ተለጣፊ ጉዳይ ነው። ይሄ ከምርጫ ጋር ተያይዞ የቀረበው ዋናው የማንነት ጉዳይ ጥያቄ ቀርቦ በሂደት ላይ ነው፣ ውሳኔ አላገኘም። ኦኬ አሁን እንዲሁ እንደ ተራ የህግ ሀሁ እንዳለው ብቻ እና የፖለቲካ ጉዳይ እንዳለው ውሰደኝና ኦኬ ኢንተርሎካቶሪ ነገር ነው። ቆይ ላንሳል ልጠይቅህ በሻ አሁን ምርጫ ቦርድ ሄዶ መልስ ይሰጣል አይደለ? ለታገደው ነገር ምርጫ ቦርድ መልስ ሲሰጥ ምንድነው የሚያደርገው? ኤክስፔክት ማድረገው እኔ እኮ አስፈጻሚ ነኝ፣ ፌዴሬሽን ምክር ቤት የላከልኝን ነው አፕላይ ያረኩት ይላል። ኦኬ ዘን ምርጫ ቦርድ እዛ ጋ የምርጫ ቦርድ ኬዝ ያልቃል። ኬዙ ወደ ምክር ቤቱ ይመራል ማለት ነው፣ ወደ ፌዴሬሽን ምክር ቤቱ። አሁን ፌዴሬሽን ምክር ቤቱ ምንድን ነው የሚመልሰው? የምክር ቤቱ ውሳኔ ነው ወይስ የጽህፈት ቤቱ ውሳኔ ነው ብሎ ነው የሚለው? ምክንያቱም ከሰማ አቶ አገኘው ተሻገር ብቻ ነው ፈርሞ የሰጠው በጽህፈት ቤቱ ስም እንጂ የየብሔሮቹ ምክር ቤቶች ውሳኔ ነው። እሱ ደግሞ ለፍርድ ቤት መቅረብ አይችልም። እሱ እንደዛ ከሆነ በኋላ አሁን እንደ ጌታቸውም እንደኔ እምነት አንድ ላይ አጣምሮ ነበር መክሰስ የነበረባቸው። ምርጫ ቦርድን ብቻ ሳይሆን በደብዳቤው የተገለጸ ስለሆነ ፌዴሬሽን ምክር ቤት ጽህፈት ቤትንም አንድ ላይ አጣምሮ ቢከሱ መልስ ይሰጥበት ነው። እሺ አሁን ምርጫ ቦርድ ሄዶ መልስ ሲሰጥ ፌዴሬሽን ምክር ቤት ባዘዘኝ መሰረት ነው በሱ በቃ እዛ ጋ ያልቃል እሱ። ከዛ በኋላ ፍርድ ቤቱ ደግሞ ጉዳዩን ማጣራት ስላለበት ፌዴሬሽን ምክር ቤት መልስ እንዲሰጥበት ሊያደርግ ይችላል፣ ታልበው ይችላል እኮ። አሁን ምንድነው የሚሆነው? እኔም እኮ የምጠብቀው እኮ ነው። አሁን ይኸውልህ ለምርጫ ቦርድ ምርጫ ኮሚሽኑ መልስ ይሰጣል ለምርጫ ቦርድ። ሲሰጥ ደግሞ ምንድነው የሚለው? እኔ እኮ አስፈጻሚ ነኝ፣ ህግ የወጣ ነገር ከፌዴሬሽን ምክር ቤት የደረሰኝን ነው ማስፈጽመው፣ ጥያቄ ካላችሁ ፌዴሬሽን ምክር ቤትን ጠይቁ ይላል። ሁለተኛው ስቴፕ ማለት ነው። ያኔ ፌዴሬሽን ምክር ቤትን ይሄዳል ማለት ነው ፍርድ ቤቱ ወደ ፌዴሬሽን ምክር ቤት።
ፍርድ ቤቱ አሁን የፍርድ ቤት ስልጣን ውስጥ ነው የሚቀረው። እዚህ ጋር ተከሳሽና ከሳሽ በፍትሐ ብሔር ስለሆነ ክርክር የሚደረገው ፍርድ ቤቱ መጨረሻው እውነትን ማጣራት ከፈለገና ማወቅ ከፈለገ በፕሮሲጀሩ ሰት የሚመለከተውን አካል ጣልቃ ገብቶ ትክክለኛ እውነት ለማግኘት ሲባል ይሄ አካል ጣልቃ ገብቶ መልስ እንዲሰጥ ብሎ ሊያስገባው ይችላል። ራሱ ፌዴሬሽን ምክር ቤት ተጠርቶ መልስ እንዲሰጥበት ሊያደርግ ይችላል በዛው መዝገብ። ኦኬ በዛው መዝገብ ኦኬ አሁን በዛው መዝገብ ላይ መልስ ሲሰጥ ፌዴሬሽን ምክር ቤት ሲመጣ ምን ብሎ ነው መልስ የሚሰጠው? በምክር ቤት የወሰነው ነው በጽህፈት ቤት የወሰነው ነው ብሎ ነው የሚሰጠው መልስ? እሱ ነው እኮ ኮንፊውዝ ያደረገው ሰው ነው። በምክር ቤት የሚወስነው እኮ ጉባኤው መካሄድ አለበት። ያንን ደግሞ አልሰማንም ሚዲያ። ስለዚህ ጉባኤው ባልተካሄደበት ጽህፈት ቤቱን የወሰነው ማለት ነው። እንደዛ ከሆነ ጽህፈት ቤቱን የወሰነው ለክርክርም የቀረበው በዛ ምክንያት ጉዳይ ነው ያልኩህም ለዚህ ነው። ዋና ጉዳይ ገና አጠቃላይ ስብሰባ እየጠበቀ እንደ ወቅታዊ ነገር ተለጥፎ የመጣውን ነገር ይሄኛውን በዚህ መፍትሄ እንስጥበት ነው። መጀመሪያ ቀንም እኔ ይሄን ነገር ኤርሚስ አሳስብህ መሆን የነበረበት ፌዴሬሽን ምክር ቤት ከዚህ የተሻለ መፍትሄም አይመጣም። ነገር ግን እርስ በርስ ፖለቲካ ፓርቲዎቹ ጥርጣሬ ውስጥ እንዳይገቡ እዛ 5ቱ የምርጫ ክልሎች ላይ የሚወዳደሩ ፖለቲካ ፓርቲዎችን ሰብስቦ አወያይቶ እነሱ የተግባቡበት ፖይንት ላይ ተስማምቷል ብሎ ለምርጫ ቦርድ ብጽፍ ኖሮ አንድ ነገር ነበር። ሁለተኛ አሁን የፌዴሬሽን ምክር ቤት ወስኖ እንኳን ቢሆን በኋላ የፍርድ ቤትን ውሳኔ የሚነካ ነገር እንዳልገልጽ እንጂ ወስኖ እንኳን ቢሆን በዚህ መልኩ ማስረዘም ይችላል ወይ የሚል የህግ ጥያቄ አለ። የፌዴሬሽን ምክር ቤት ዋናው ጉባኤ እንኳን ቢሰበሰብ እንዲህ አይነት ስልጣን ተሰጥቶታል ወይ ነው። በህገ መንግስቱ አንቀጽ 62 ንዑስ 6 ስር ሁለት ክልሎች የተጋጩበትን ጉዳይ የመፍትሄ ሀሳብ ነው የሚለው። የምርጫ አዋጅ 1162 ደግሞ በአንቀጽ 7 ስር ምንድን ነው የሚለው? ምርጫውን ጠቅላላ ሀገራዊ ምርጫን የታይም የጊዜ ጉዳይ ማስረዝና አንድ ውሳኔ መወሰን ካስፈለገ የህዝብ ተወካዮች ምክር ቤት ሲወስን ነው የሚለው እንጂ የፌዴሬሽን ምክር ቤት አይደለም። ለስፔሲፊክ ኤሪያዎች ህዝብ ተወካዮች ይወስናል። ለስፔሲፊክ ኤሪያ ለእንደዚህ ቦታ እንዳይካሄድ፣ ሶማሌ ክልል እንዳይካሄድ፣ ከሌ ክልል እንዳይካሄድ እያለ የምርጫ ጉዳይም ቢሆን አጠቃላይ ነው የሚወስነው። ጊዜን ማስረዘም አዋጁ ቃል በቃል ምን ይላል? አዋጁን ላንብብልህ። እሺ ጥሩ ነው። ጠቅላላ ምርጫን በተመለከተ ጠቅላላ ምርጫ መላ ሀገሪቱ ተመሳሳይ ጊዜ ይካሄዳል። ሆኖም ቦርድ አስፈላጊ ሆኖ ሲያገኘው እና ጉዳዩ በህዝብ ተወካዮች ምክር ቤት ቀርቦ ውሳኔ ሲያገኝ ያዩ ጊዜ ከሄድ ሊያደርግ ይላል። የጊዜ ጉዳይ ይመጣል ማለት ነው። እዚህ ላይ እኮ ሸራርፎ አሁን ለምሳሌ ክልል ምክር ቤት የሚደረገው ይቆይና የህዝብ ተወካዮች ምክር ቤቱ ብቻ አሁን ይደረግ ብለው እዛ የጊዜ ትርጉም ውስጥ ይገባል ማለት ነው። ኦኬ ገባኛ። ስለዚህ ስልጣኑ በእኔ እምነት ሊሆን የሚገባው ወደ ህዝብ ተወካዮች ምክር ቤት ነው እንጂ የፌዴሬሽን ምክር ቤት የተሰጠው ሌላ ከዚህ የበለጠ ትልቅ ትርጉም ህገ መንግስታዊ ትርጉም የሚሰጥበት ትልቅ ስልጣን አለ። እዛ ጋር መደረስ አልነበረበትም የሚል እምነት ነው ያለኝና ወደ ውሳኔ የሚያደላ ነገር እንዳልገልጽ ድንገት የፍርድ ቤት ኖ በፍርድ ቤት የተያዘ ጉዳይ ላይማ እኛ እንትን አይደለንም፣ አዋቂ አይደለንም፣ ፖይዝን አናደርግም ነገሩን። ግን ኦቨርኦል ወደ ህግ መሄዱን አንተ እንደ አንድ የህግ ሰው ቢኮስ የተኮነነው አሁን ቲፒኤልኤፍ ጋር የተኮነ እነ ደብረጽዮንም እነ ጀነራል ታደሰ ወረደም ወደ ህግ መሄድ የሌለበትን ጉዳይ ወደ ህግ ወሰዱት ከዳተኞቹ እያሉ ነው ያሉት። አንተ እንዴት ነው የምታየው? እሱ በዚህ እንጨርስ። እኔ እሱ ወደ ፍርድ ቤት መሄዱ በጣም ማቅሙ ነው በጣም ምክንያቱም እያልኩ ያለው ኤርሚ የፌዴሬሽን ምክር ቤት ስኖ ከሆነ በትክክል በህገ መንግስቱ ይሄ ስልጣን አለው የሚል ጥያቄ አለኝ። እኔም እያልኩ ነው የፌዴሬሽን ምክር ቤት በማንን ጥያቄ ላይ ህገ መንግስት ትርጉም ያስፈልገዋል ተብሎ በሂደት ላይ ነው ያለው። ያ ዋና ጉዳይ ነው። ዋና ጉዳይ ባለበት እዚህኛው ጉዳይ ላይ ግን የጊዜ ጉዳይ ይሄ ስልጣን ሊሰጠው አይገባም የሚል እምነት ስላለኝ ወደ ፍርድ ቤት ነው የምትሄደው። የህግ የበላይነት ማስከበሪያ አንዱ መንገድ ነው። ዲሞክራሲ መኖሩን አንዱ ማረጋገጫ ተገቢና ትክክለኛ ቦታ ፍርድ ቤት ነው። 3 አካላት አሉ አይደል? ህጋዎች፣ አስፈጻሚና ተርጓሚ የምንለው ቼክ እንደ ባላንስ የሚደራረጉበት ቦታ ስለሆነ እዛ ፍትህ አጣውቃል ወደ ፍርድ ቤት መሄዱ ስማርት ሙቭ ነው ለኔ። እንደውም እኔ ከነ ስምረት ፓርቲ ጎን ለጎን
ብልጽግና ክስ ያቀርባል ብዬ ነበር አልጠበቅኩም። ወደ ኋላ ይቀራል ብዬ ኦኬ በጣም ጥሩ። አይ በፍርድ ቤት ውሳኔው በጭቅጭቁ በምናኑ ላይ በደረሰ ሰዓት እንነጋገራለን። ያው በፍርድ ቤት የተያዘ ጉዳይ ስለሆነ አንጠልጥለን ነው የምናስቀምጠው። ፕሮሰሶቹና ፕሮሲጀሮቹን ግን ብዙ ጋር ኮንፊውዥን ስላለ ወደ ህግ መሄድ የለበትም የሚል ጥያቄ ሲነሳ ስላየው እንደ ክህደትም ስለተቆጠረ ወደ ፍርድ ቤት መሄዱ ሰው እነዚህ ነገሮች ላይ አስተያየት ነው። ቴንክ ዩ በሻ እግዚአብሔር ይስጥልኝ። እሺ እኔም አመሰግናለሁ። አይ ቲንክ የተሻለ ነገር ያገኛችሁ መሰለኝ። ያው እንቀጥላለን እንዳልኩት በፍርድ ቤት ፕሮሰሱና ውሳኔው ላይ እንትን አዋኪ የሆነ መግባት አልፈልግም። በግሌ ስኬታማ እንዲሆን ሁለቱም አካላቶች ህግን የህግ የበላይነት የሚረጋገጥበት ነገር እንዲመጣ በሰላማዊ መንገድ እንዲያልቅ ስለምፈልግ እንትን ላይ እንዲህ ነው ብዬ ማለት አልፈልግም። ግን ፕሮሲጀሮቹ እነዚህ ናቸው። የተነሱ ያለው ጥያቄ በአንድ በኩል የሰማኋቸው አይ ምክር ቤቶቹ ተሰብስበው ፌዴሬሽን ምክር ቤት እንደ ምክር ቤት ማለት ከኦሮሚያም መተው ከአማራም መተው ከሌላም መተው ትልቁ ምክር ቤት ማለት ነው። እሱ አልተሰበሰበም። ጽህፈት ቤቱ ነው የወሰነው። ምናልባት ጽህፈት ቤቱም ሲወስን ከህግ አጣሪ እነዚህ ህገ መንግስት አጣሪዎቹ ጋር አብሮ ሆኖ የጽህፈት ቤት ውሳኔ ነው የሚል ነገር ሰማው። ይሄ ነገር ከሆነ ደግሞ ወደ ፍርድ ሄዳል አይሄድም፣ ተመልሰው እነዛ ተሰብስበው ይወስናሉ አይወስንም አንድ ጉዳይ ነው። ከምርጫ ጋር ከተያያዘ ደግሞ አሁን በሻ ያነሳልን ያለው ነው የፌዴሬሽን ምክር ቤት ብቻ ሳይሆን ፓርላማው ነው፣ ህዝብ ተወካዮች ምክር ቤት ነው። በዚህ ቦታ ምርጫ ይካሄድ፣ በዚህ ቦታ ይዘግይ የሚለውን ነገርም ማንሳት የሚችለው ፓርላማ። ስለዚህ ብዙ የህግ ክሮች አሉ ማለት ነው። እኔ ፐርሰናል የህግ ኤክስፐርት አይደለሁም፣ ግን እነዛ የህግ ክሮች እንድንነጋገርበት፣ እንድንወያይበት፣ እንድንጨቃጨቅበት፣ እንድናውቅበት፣ እንድንማርበት እድል ይሰጣል ብዬ ነው የማየው። አንዱ ይሄ ነው እንግዲህ ከዳተኞች ከተባሉት ጋር ለማያያዝ የፈለግኩት። ጆኒ ደጋግመህ የፒፒን አማራ አንደርማይን አረክ፣ ፋኖ እኮ አይወክልም አልከኝ። እኔ እኮ እንደዛ ነው ያልኩት ጆኒ። አንደርማይን እኮ አላረኳቸውም፣ ግን ቲፒኤልኤፍ አንደርማይን አረጋቸው ነው እያልኩ ያለሁት። እንደ ቲፒኤልኤፍ ነው አንደርማይን ያደረገው፣ እኔ አይደለሁም። እኔማ እንደዛ አላስብም እኮ። እነሱ ግን ደብረጽዮን ሲናገር አማራው በርታ ቀጥል በዚህ ምናምን ሲሉ ቲፒኤልኤፍ ምንድነው ያ አማራው ማለት ዘመነ ማለት ነው ብሎ ነው የወሰነው። እሱን ነው ለሰው እየገለጽኩ ያለሁት። ስለዚህ ዘመነ ማለት ነው አስረስ ማለት ነው አሉ። አስረስና ዘመነን ደግሞ እግራቸው ስር ስለጣሉ አማራ ድሮ በቃ እንደሚያለ የድሮ እኮ ሳይኮሎጂ እኮ ነው። የሆነውን አካል እግር ስር ከጣሉ በኋላ ማህበረሰብ ይሰጡታል ለዛ አካል። በቃ ወኪል ነው የዛ ማህበረሰብ ያደርጉታል። ካረጉት በኋላ የፈለጉትን ነገር ያስፈጽማሉ። ስለዚህ እኔ ፐርሰናሊ አንደርማይን አላረኩም፣ እንዲነቃ ነው። እንደውም ይኸውልህ በፋኖ ስም እየተወሰነብህ ነው። እነ ደብረጽዮን ማለት ፋኖ ማለት አማራ ነው፣ የአማራ ጉዳይ የሚወስነው እሱ ነው እያሉ ነው የሚል ነው እያነሳ ያለሁት። ስለዚህ ከዛ አንጻር እንድታዩት። በመጨረሻ ከዳተኞቹ ቀጥሎ ይድረስ ለኢትዮጵያ ብሔር ብሔረሰቦች ብሎ ነው ደብረጽዮን። ይድረስ ለኢትዮጵያ ብሔር ብሔረሰቦች ብሎ በጣም አሳፋሪ ማለት ነው። ከዛ ምን ይላል? ይህ መንግስት ከኛ ቀጥሎ ወደ ኢትዮጵያ ብሔር ብሔረሰቦች በመዝመት ሊያቃጥላችሁና ሊያጠፋችሁ መሆኑን የኢትዮጵያ ብሔር ብሔረሰቦች ልታውቁት ይገባል። ይሄ እኮ በብቻው ደብረጽዮን ለብቻው መከሰስ ያለበት ነው። በነገራችን ላይ ለብቻው ይሄን ብቻ አውጥቶ ይፈጸም አይፈጸም ሌላ ጉዳይ ነው። ደብረጽዮን መከሰስ አለበት። ታዲያ ሌላው ለምን ነው የምታሰረው? ሌላው እነዚህ ሰዎች እኮ ራሳቸውን ከህግ በላይ እኮ አድርገዋል። የእነሱ ጊዜ እንደዚህ ብለህ ትናገራለህ? የእነሱ ዘመን ላይ ይህ መንግስት ከኛ ቀጥሎ ወደ ኢትዮጵያ ብሔር ብሔረሰቦች በመዝመት ሊያቃጥላችሁና ሊያጠፋችሁ መሆኑን የኢትዮጵያ ብሔር ብሔረሰቦች ልታውቁ ይገባችኋል። ከጦርነት ውጪ መኖር የማይችለው ይህ መንግስት በአማራና በኦሮሞ፣ በአማራና በጉምዝ፣
በአፋርና በሶማሌ በኦሮሞና በሶማሌ መካከል የማይጠፋ እሳት አንድዶ እርስ በራስ እንድንባላ እያደረገ ነው። ይሄን ነው እያለ ያለው። ማን ነበር እሳት ሲለኩስ የከረመው? ይሄ እኮ ግልጽ እኮ ወጥቷል። ከማዕከላዊ መንግስት ስትነቀሉ ስንት ነገር አጠንስሳችሁ እንደሄዳችሁ ኢትዮጵያዊ ስሜት ያላቸው ጀነራሎችንም እንዴት እንዳስገደላችሁ እኮ እየወጣ ነው። አሁን አደባባይ እኮ እውነት እየወጣ ነው። ከእናንተ ጋር ታግዬ በመጣም እኔ ኢትዮጵያዊ ነኝ የኢትዮጵያዊ ጀነራል ነኝ ያለውን ነው ያስደፋችሁት። ምን ንገሩኝ ከሆነ ማለት ነው። ስለዚህ ብሔር ብሔረሰቦች እያፋጃችሁ ነው። ይሄ መንግስት፣ ይሄ ስርዓት፣ ይሄ ምናምን እንግዲህ የመንግስት ቁመና ያለው ማለት ነው። ከዛ ቀጥሎ ደግሞ ለብልጽግና ይድረስ ለብልጽግና ሰራዊት ተገደህና ተሳስተህ የምትገኝ ሰራዊት፣ ልዩ ኃይል፣ አድማ ብተና ወደ ትክክለኛ ተመለስ። ይሄ ማለት ያኔ ጦርነቱን ሊጀምሩ ሲሉ ያቀረቡት ጥሪ ነው። በነገራችን የብልጽግና ሰራዊት ብሎ ማለት የኢትዮጵያ መከላከያ ሰራዊት ነው፣ የብልጽግና ሰራዊት ነው ያለው። ስለዚህ ደብረጽዮን ከሞላ ጎደል የጦርነት አዋጅ ነው ያወጀው። ሳጠቃልለው እነዚህ 5 ጉዳዮች ናቸው። አንደኛ አዲስ አበባን የሳለበት መንገድ፣ ሁለተኛ በዚህ በፌዴሬሽን ምክር ቤት ላይ አማራው ደስተኛ እንዳልሆነና ከህወሓት ጋር እንደተሰለፈ የህወሓትን አቋም እንደሚደግፍ፣ የህወሓት አቋም ደግሞ ግልጽ ነው ምን እንደሆነ እሱም ተናግሯል። የምንሰጣት ጋት መሬት የለች የሚለውን አማራ ይደግፈናል ነው ደግፎናል ነው ትግል ላይ ነው አማራ ያለው ቀጥል ትግልህን ነው እያለ ያለው ሰው አማራ ኢኳልስቱ ዘመነ ማለት ነው፣ ወይም የዘመነ ድርጅት ማለት ነው። ሶስተኛው ስለ ፕሪቶሪያ ስምምነት ነው። ፕሪቶሪያ ስምምነት ተቀዳዷል ነው ያለው። አራተኛ ከዳተኛ ያላቸው አካላቶች ናቸው። እነዚህ ከዳተኞች ፍርድ ቤት ወሰዱብን፣ የትግራይ መሬት ለጠላት አሳልፈው ሊሰጡ ነው። ለጠላት ነው ያለው ባይዘው የትግራይ መሬት ለጠላት አሳልፈው ሊሰጡ ነው ያለው። አምስተኛው ይድረስ ለኢትዮጵያ ብሔር ብሔረሰቦች ነው። እኛን ከጨረሱ በኋላ ወደ እናንተ እየመጡ ነው፣ ሊጨርሷችሁ፣ ሊያጋድሏችሁ፣ ሊያጠፏችሁ፣ ሊያቃጥሏችሁ ነው ያለው። እርስ በራስም ሊያባላችሁ ነው የስርዓት ነው ያለው። መጨረሻ ይድረስ ለብልጽግና ሰራዊት ብሎ ቅስቀሳን የሰራው የብልጽግና ሰራዊት ብሎ ማለት ነው። እንደ ኢትዮጵያ መከላከያም እንደ ኢትዮጵያ አድማ ብተናም እንደምንም አልተቀበለም። ስለዚህ ሰብሰብ በሉ ምናምን ብሎ የሆነ ድል ያደረገ የመጨረሻው ሰዓት ያለ እኮ ነው የሚደርሰው። ያኔ ደብረ ሲና ሲደርሱ የሰጠው አይነት እንግዲህ ያው ህዝቡ ሲወጣ ያ ስሜት ተሰምቶት ሊሆን ይችላል። ህዝቡ ሲወጣለት በቃ ደብረ ሲና ደረስን ብሎ ያለው አይነት ነው የሚመስለውና በአጠቃላይ ያለው ይሄን ነው የሚመስለው። ዘለጋ አድርገን ያየነው። ይቅርታ ጠይቃለሁ ለሱ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ
አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ